እግዚአብሔር የታመነ ረዳት ነው፣ የማይጠረጠር ወዳጅ፣ ስንለወጥ የማይለወጥ ሰኞ ንጹሕ ሆነዋል ልውደዳቸው፣ ማክሰኞ ረክሰዋል ልጥላቸው የማይል ደግ ወዳጅ፣ ሲወዱት የሚወድ ሲጠሉት የሚጠላ ወዳጅ ሞልቷል። እየጠላ ነው የሚወደን ግን እግዚአብሔር ነው። ካልጸለዩ ጳጳስነት እንኳን አያድንም እንዴ! የነፍስ አለቃዋ እኮ እግዚአብሔር ነው። ክርስቶስ እኮ የሕይወታችን ገዥ ነው። እሱ ያልፈቀዳት ውሎ እንዴት ብላ ትዋላለች? እሱን ሳናስፋቅድ እንዴት ያለ ሌሊት ይታደራል? ምናልባት አንድ ሰው እኔን ሊያጠፋኝ ይችላል እንጂ እኔም ማምናትን ቤተክርስቲያን ግን ሊያጠፋት አይችልም። ክርስቲያንን ማጥፋት ይቻላል እንጂ ክርስትናን የሚያጠፋው የለም። አሁንስ ቢሆን ተስፋዬ ማን ነው? እግዚአብሔር አይደለምን? ነፍሴን በእጅህ አደራ እላለሁ ነው። አዳንካትም፣ መገብካትም፣ አስራብካትም፣ አለበስካትም፣ አራቆትካትም አንተው ነህ። ገደልካትም አዳንክም ነፍሴ ባንተ እጅ ናት። እግዚአብሔርን የሚፈራ ሰው መጨረሻው ያማረ ነው። እሾህ ቢወጋው ነቅሎ ይሄዳል። እንቅፋት ቢመታው አንክሶ ይደርሳል። ቢሰበር እግሩን ጠምጥሞ ካሰበው ይደርሳል። እግዚአብሔርን ሳይፈሩ የጀመሩት ስራ ግን በጥሩ ፍጥነት ብንጀምረው፣ በተከናወነ አይምሮ ብንጀምረው፣ በጣም ብዙ አይላፍን ሰብስበን ብንጀምረው ይበላሻል። አትፍረዱ። በጣም ከባዱ ኃጢአት የመፍረድ ኃጢአት ነው። ሕዋሳትን ለመጠበቅ አስቀድሞ ምንም መጠበቅ ይገባል? ልብን መጠበቅ። ልብን ማን ሊጠብቀው ይገባል? ፈሪሃ እግዚአብሔር። ፈሪሃ እግዚአብሔር ልብን ካልጠበቀው ጠባቂ በከንቱ ነው የሚደክመው። ሕዋሳቴን ከዝሙት ከኃጢአት ከበደል ጠብቄ እግዚአብሔርን አመልካለሁ የሚል ሰው ውሸቱን ነው። አይሆንለትም። በከንቱ ነው የሚደክመው። ይሰግዳል፣ ከኃጢአት ርቃለሁ ብሎ ይቀጠቅጣል፣ በፍጹም አይወጣም። ጸሎትን አቋርጠህ አጋንንትን አሸንፋለሁ፣ ወደ ጽድቅ አድጋለሁ፣ እመለሳለሁ ብትል አይሆንም። ዝሙት እኮ ቀላል ኃጢአት አይደለም። ከእግር እስከ ራስ ያለውን አካል ሁሉ የሚያፈራርስ ሕይወትን የሚለውቅ አይምሮን እንደ አረጋዊ መንፈሳዊ ታንቄ ልሙት የሚያሰኝበት ጊዜ አለ ይላል። እንሰግዳለን እኮ እንጾማለን እኮ እንጸለያለንም ምጽዋትም እንሰጣለን። ሰው ከሚውልበት እንውላለን። በዓል እናከብራለን። ታቦት ሲወጣም እልል እንላለን። ሰው የሚያደርገውን ሁሉ እንጸድቃለን ብለን እናደርገዋለን። ከልብ ጋር ካልተያያዘ ግን ምንም። እኔ ልብ ከሌለው ድንግል ልብ ያለው ዘማዊ ይሻለኛል። በሰው መታመን ከንቱ ነው። በእግዚአብሔር ኃይል እናደርጋለን። መከራ የሚያጸኑብንን እሱ ያዋርዳቸዋል። አሁንማ ምን ሁሉ ነገር እኮ ምን የቀረን ነገር አለ? እንዲሁ ምኑን እናደርገዋለን አትበሉ። አሁን ስታዩት ለሀገራችን ለቤተክርስቲያናችን ሁሉ ነገር ዝም ብሎ ቅጥ ያጣ ነው። ሁሉ አካሉ ደቆ ምኑን ይዤ ላንሳው የሚባል ሸክላ ቃል ታውቃላችሁ? ሳው ኢትዮጵያ ምኗን ይዘን ምናነሳት? የቀራት ተስፋ ግን አንዳለ እግዚአብሔር ነው። በሱም አምናለሁ። እግዚአብሔርን ጠርቶ ያፈረ የለም። ስለዚህ በተስፋ ልባችሁን ጠብቁ። ሰይጣን መጨረሻ ላይ ብሎ ተስፋችን ነው የሚነጥቅ። የሚታየው ደግሞ ተስፋ አይደለም። የማይታየውን እግዚአብሔርን ተስፋ አድርጉ። ሁሉ ነገር ካለቀ በኋላ መጨረሻ ላይ ምርኩዝ የሚሆነን ተስፋ ነው። እግዚአብሔርን ማምለክና እግዚአብሔርን መውደድ ነው ድህነትን የሚያሰጠን። የዘላለም ሕይወትን እንድወርስ ምን ላድርግ ብሎ ለጠየቀው ሰው ጌታ የመለሰለት ጥያቄም እግዚአብሔርን በፍጹም ልብህ፣ በፍጹም ሕሊናህ፣ በፍጹም ኃይልህ ውደድ የሚል ነው የተነገረው። እግዚአብሔርን በፍጹም ልብህ፣ በፍጹም ሕሊናህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ ውደድ ነው ያለው። ስለዚህ እንድድን የዘላለም ሕይወት እንድወርስ ምን ላድርግ ብሎ ሲጠይቅ እግዚአብሔርን በፍጹም ልብህ ውደድ ነው ያለው። ከዚህ የተነሳ ከልብ ሕይወት ይገኛል ማለት ነው። ማለት ምን ማለት ነው? አምልኮተ እግዚአብሔር ራሱ ከልብ ነው የሚነሳው። እግዚአብሔርን ማምለክ ሃይማኖት ራሱ ከልብ የሚነሳ ነው፣ በልብ የሚወሰን ነው። እግዚአብሔር ልብን ይመለከታል፣ ሰው ደግሞ ፊትን ያያል ተብሎ በቅዱስ መጽሐፍ ተጽፎልናል። እግዚአብሔር ልብን ነው የሚመለከተው፣ ሰው ፊትን ያያል። ሰዎችን በልባችን የያዝነውን ይዘን ልባችን ማየት ስለማይችሉ አታለናቸው ማለፍ እንችላለን። ሰድበን አልሰደብኩም ማለት እንችላለን። ነቅፈን ሲያበቃ አይ አንተ ገምተህ ነው እንጂ እኔ እንደዚህ አላሰብኩትም ልንል እንችላለን። ዋሽተን አይ እኔ ያልዋሸውም ራስህ ነህ ያልክ ልንል እንችላለን። እግዚአብሔር እንደዚህ አይባልም። ሁሉን ገልጦ ያያል። ሁሉ በፊቱ እንደ ስጦ የተሰጣ ነው። ስለዚህ እግዚአብሔርን የምናመልከው በምንድን ነው ከተባለ በልብ ነው የምናመልከው። የሕይወት መውጫ ከእርሱ ነውና ሕይወት የሚወሰነው እግዚአብሔርን በልብ በመውደድ በልብ በምናስበው ሐሳብ ነው። ሐሳባችን ነው። ልጄ ልብህን ስጠኝ የሚለው ለዚህ ነው። እግዚአብሔር እጅ ስጡኝ፣ ጆሮ ስጡኝ፣ እግር ስጡኝ ብሎ ራስክን ስጠኝ ብሎ ከሕዋሳት አንዱንም አልጠየቀም። ልብህን ስጠኝ
ነው ብሎ የተናገረው። እግዚአብሔር የሚፈልገው ልብ ነው። ስለዚህ ክፉ ስራዎች ሁሉ ከልብ ነው የሚነሱት፣ በጎ ስራዎችም ከልብ ነው የሚነሱት። እስመ እምተረፈ ልብ ይነብብ አፍ ብሏል ጌታም በወንጌል የማቴዎስ ወንጌል ምዕራፍ 15 ላይ ከልብ ሞልቶ የተረፈውን አፍ ይናገራል ብሏል። ከልብ ሞልቶ የተረፈውን አፍ ይናገራል። ስለዚህ ደቀ መዛሙርቱ እጃቸውን ሳይታጠቡ በሚበሉበት ጊዜ ለምንድን ነው ደቀ መዛሙርትህ እጃቸውን ሳይታጠቡ የሚበሉት ብለው ቢጠይቁት ከልብ የሚወጣው ነው እንጂ ወደ አፍ የሚገባው አያረክስም አላቸው። ስለዚህ ወደ አፍ የሚገባው አያረክስም ማለት በጾሙም በሌላውም ጊዜ ዝም ብለን ብንበላ አያረክሰንም ለማለት ሳይሆን ከልብ የሚወጣው ቂም፣ ዝሙት፣ ክፉ ሐሳብ፣ በቀል፣ ቅናት ሰውን ያረክሰዋል እንጂ እጅን ታጥቦ መብላትና ለመብላትስ ልብን አያረክሰውም ብሎ ተናግሯል። ስለዚህ ሰውን የሚያረክሰው ከየት ነው ሲባል ከልብ የሚወጣው ነገር ነው። ስለዚህ ልባችሁን ጠብቁ። ልብን መጠበቅ የአምልኮተ እግዚአብሔር መነሻም መጨረሻም ነው። ክርስቲያንነታችን መጠበቅ የምንችለው ልባችን ከጠበቅን ነው። ሃይማኖታችን መጠበቅ የምንችለው ልባችን ከጠበቅን ነው። ስርዓት የምንጠብቀው ልባችን ሲጠበቅ ነው። ራሳችን ራሱ መጠበቅ የምንችለው ልባችን ከተጠበቀ ነው። ልብ ከፈረሰ ሁሉ ይፈርሳል። መኖራችን የልብ ጉዳይ ነው። ልቡናሁ ለብእሲ መንፈሱ ይእቲ ብሏል ቅዱስ አትናቴዎስ ሃይማኖተ አበው ላይ ሲናገር የሰው ሕይወቱ ልቡ ነው ብሏል። የሰው ሕይወቱ ልቡ ነው። ነፍሱ ልቡናው ናት፣ ልቡናውም ሕይወቱ ነው። የሰው ሕይወቱ ነፍሱ ናት፣ ነፍሱ ደግሞ ልቡ ናት። ስለዚህ ልቡን የጠበቀ ሰው ነፍሱን ይጠብቃል። ነፍሱን የጠበቀ ሰው ደግሞ ሕዋሳቱን ያድናቸዋል ከክፉ ነገር። ብዙ ነገሮች እያቀድናቸው የሚፈርሱብን ምክንያት ልብ ስላላመነበት ነው። መልካም ነገሮች ሁሉ ክፉ ነገሮችም አንድ ጊዜ ልብ ካቀደ በኋላ እነዚያን ነገሮች ማስተካከል ጨርሶ የማይቻል ነው። ልብ እንደ መንገድ ያለ ነው። መንገድ ነው። ልብ መንገድ ነው። መንገድ ስለሆነ አጥር ካልታጠረ በጣም ብዙ የሚረግጡት ነገሮች አሉ። እነዚያ ሁሉ ከረገጡት በኋላ ልብን አርሶ ቆፍሮ ዘር መዝራትና ማብቀል አይቻልም። ታስታውሳላችሁ ጌታ በወንጌል እንደተናገረ የማቴዎስ ወንጌል ምዕራፍ 13 ላይ ዘሪው ሊዘራ ከወጣ በኋላ ዘሪው ዘሩን ሲዘራ በአራት ቦታዎች ላይ ወድቀዋል። ከአራቱ ቦታዎች ላይ አንዱ የወደቀው ምን ላይ ነበር የወደቀው? መንገድ ላይ የወደቀ ነበር ይላል። መንገድ ላይ የወደቀውን ወፎች መጥተው ለቀሙት። መንገድ የተባለ ምንድን ነው? ልብ ነው። በመንገድ ላይ የወደቀ ወፎች መጥተው ለቀሙት ተብሎ የተነገረ ስለምንድን ነው? መንገድ ምን አይነት መሬት ይመስላችኋል? በቀላሉ ልትጭሩት የማትችሉት ነው። ለምን? ብዙ ሰው ሲረግጠው ኑሮ በጣም የጠበቀ የአለትን ያህል ጥንካሬ ገንዘብ ያደረገ መሬት ነው። ያንን መሬት በቀላሉ ነገር መቆፈርም ማረስም አይቻልም። እና መንገድ ይሄ የሆነ ልብ ማለት ብዙ ጉዳዮች የረገጡት ልብ ማለት ነው። ብዙ ጉዳዮች የረገጡት ልብ። ያንን ልብ አያበቅልም ማለት ያንን ብንዘራበት አያበቅለውም፣ ዘሩ ወደ ውስጥ አይገባም። የሰውን ልቡን ብዙ ነገር ከተመላለሰበት በኋላ ቃለ እግዚአብሔር ቢዘራበት ወፍ እየመጣ ይለቅመዋል እንጂ አያበቅለውም፣ ወደ ሕይወት አይለውጠውም። ቢያነብም ቢማርም አይለወጥም። ስለዚህ ልባችሁን ጠብቁት ማለት ብዙ እግር እንዳይረግጠው ማለት ነው። ብዙ እግር እንዳይሄድበት። ብዙ እግር ከረገጠው በኋላ መቆፈር ስለሚያስቸግር በቀላል እንደው በዲጅኖ ካልሆነ በጣም በትልቅ ፌሮ ብረት ካልሆነ በትንሽ መቆፈሪያ ልንቆፍረው ስለማንችል በጥቂት ምክር ስለማይመለስ እንደዚህ ያለውን ነገር ከባድ ብረት ብቻ ነው እንዲህ ያለውን መንገድ የሚቆፍረው። እንደዚህ ያለን ልብም ሊቆፍረውና ሊመልሰው የሚችለው መከራ ብቻ ነው። መከራ ካልመጣበት ደንግጦ አይመለስም። የሆነ ነገሩን ካላጣ በስተቀር መንገድ የሆነ ልብ ያለው ሰው መመለስ አይችልም። እስመ እምጽናተ ልብ ይከውን ተቃርኖተ እግዚአብሔር ያለ ዮሐንስ አፈወርቅ ቅዱስ ዮሐንስ አፈወርቅ በሃይማኖተ አበው ለዚህ ነው
ልብ ሲደነድን እግዚአብሔርን መቃረን ይመጣል። ልብ ሲደነድን፣ ልብ ከደነደነ ሁልጊዜ ምንድን ነው? እግዚአብሔርን እንቃወማለን። እስመ ግዙፈ ልብ ዘልፈ ይትቃወሞ ለጽድቅ እግዚአብሔር። ልቡናው የደነደነ ሰው ሁልጊዜ የእግዚአብሔርን እውነት ሲቃወም ይኖራል። ተቃዋሚ ነው እና ከዚህ የተነሳ ልባችን እንጠብቀው። ልብ ካልተጠበቀ ምንም ነገር አይረባም። ብናስቀድስም ብንጸልይም እንትን ነው የሚሆኑት። ተውኔት ታውቃላችሁ አይደል? ታውቃላችሁ። ተውኔት ድራማ ማለት ነው። እንደሱ ነው የሚሆነው ማለት ነው። በተግባር እናደርገዋለን ዝም ብለን እንጂ ድነት የሚያሰጥ አይደለም። ማመንና የዘላለም ሕይወት የሚያሰጥን ስራ መስራት ደግሞ በልብ ጨምሮ ሲሰሩት እንጂ እንደ ድራማ በተግባር ብቻ ቢያከናውኑት ምሕረት አያሰጥም። እንሰግዳለን እኮ፣ እንጾማለን እኮ፣ እንጸልያለንም፣ ምጽዋትም እንሰጣለን፣ ሰው ከሚውልበት እንውላለን፣ በዓል እናከብራለን፣ ታቦት ሲወጣም እልል እንላለን። ብቻ ሰው የሚያደርገውን ሁሉ እንጸድቃለን ብለን እናደርገዋለን። ከልብ ጋር ካልተያያዘ ግን ምንም። ታውቃላችሁ አይደል? ሰይጣን አሁን ጾመኛ ነው። ሰይጣን ከተፈጠረ 7516 ዓመት ሞላው። እስከ ዛሬ እህል ቀምሶ አያውቅም። የሰይጣን ጾም አያድንም። ልቡ ተቃዋሚ ስለሆነ እንለፋለን እኮ፣ ሰይጣንም ይለፋል። መልፋት ብቻውን አያድንም። ልብ ጋር መያያዝ አለበት። ልባችንን እንጠብቅ። የብዙ ነገር መመላለሻ እናድርገው። መለወጥ የሚመጣው ልብ ሲጠበቅ ነው። ታውቃላችሁ አይደል? ሰው ለቤቱ በር እንዴት እንደሚጠነቀቅ ታውቃላችሁ? በጣም ነው የሚጠነቀቀው። ቤቱን በዛች ቀዳዳ ትል እንኳን እንዳይገባት ምኗን ሸጉጦ ለአንድ ቀን እንኳን ብትቀደድበት የሆነች ነገር ደፍኗት ያድራል። ወደ ልቡ ግን በጣም ብዙ ነገር ነው የሚገባው። ልባችን ተበሳስቶ ያለቀ ነው። ብዙ ነገር ይገባል። በቀላሉ ደግሞ ማስወጣት አንችልም። እንደዚያ ከሆነ ሕይወትም አይስተካከልም ወይም አያድግም፣ ተመስጦም የለውም። የምናደርገው አምልኮተ እግዚአብሔርም ድግግሞሽ ከመሆኑ ውጭ ጣዕምም አይሰጠንም፣ አይመስጠንም። ሁሉ ስራ ወደ መሆን ይለወጣል ማለት ነው። እንኳን ማስቀደስ መቀደስም አይመስጥም። እንዲያ የሆነ ሲመጣ ወደ ስራነት ይሆናል በቃ። ወይም ግዴታን እንደመወጣት እንደመወረድ ማለት ነው። የሆነ ነገርን እንደማከናወን በቃ የታዘዙትን ባንወደውም አለቃችን ስላዘዘን ብቻ እንደምናደርገው ዝም ብለን እናደርጋለን። ግድ ሆኖብን ሲኦል እንዳይበላን ገሃነም እንዳንገባ እንዳይፈረድብን ለዚህ ብቻ ብለን ማለት ነው። ፍቅሩ ሳይኖረን፣ ተመስጦ ሳይኖረን፣ ሀሳቡ ሳይኖረን። ስለዚህ የእግዚአብሔር ቤተሰቦች ቀላል ነገር እንዳይመስላችሁ ልብን ማጣት። ልብ ያጣ ሰው ምንም የለውም፣ ምንም ነገር እና ስለ ልባችን እንድንነጋገር ብዬ ነው። እና ኪዳን ስናደርስ ካህኑ ምንድን ነው የሚለው? ለከለአብ ዘይማስን መሰረተ ጥበባት አቃቤ አልባቢነ ብሏል። የልቡናችን ጠባቂ ይለዋል። እግዚአብሔርን የልቡናችን ጠባቂ። ትልቅ ቤት ሰርቶ ሰው የብረት አጥር ያጥርለታል፣ ግንብ ይገነባል። ከዛ ላይ ደግሞ ምንድን የሚባለው ይሄ አደገኛ አጥር የሚባል ደግሞ በኤሌክትሪክ ጭምር የሚሰራ ያደርግበታል። እነዚያ አጥሮችና እነዚያ ዘበኞች ግን ልቡን አይጠብቁለትም። ልቡን ብዙ ሽፍታ ዘርፎታል። ቁሳቁሶችን የሚጠብቁ ዘበኞች ግን አሉት፣ ዕቃ የሚጠብቁ ዘበኞች። ልቡ ግን ተዘርፎ ያለቀ ባዶ ቀፎ ነው። ለዕቃው ዘበኛ አለው፣ ለልባችን ግን ዘበኛ የለውም። ልብ ካልተጠበቀ ምን ዋጋ አለው ብላችሁ ነው። እና ልባችን የሕይወት መውጫ ከእርሱ ነውና ለዚህ ነበረ ቅዱሳን አባቶቻችን ስለ ልብ ሲጸልዩ የኖሩት። አንዳንድ ሰው እኔ አፌ ነው የሚለፈልፍ እንጂ ልቤ ደግ ነው ሲል ትሰሙታላችሁ አይደል? እንደዚህ የሚባል ነገር የለም። እንዲሁ ዝም ብሎ ከታች ያለው ውሃ ነው እንጂ ምንጩ እኮ ንጹህ ነው ይባላል። ምንጩ ካልደፈረሰ የደፈረሰው ውሃ ከየት መጣ? ከደፈረሰው ልብ ነው የሚመጣው ሁሉ ነገር። የረከሱ ነገሮች በቃል የሚነገሩት ከረከሰ ልብ ወጥተው ነው። ሐሰት አንደበት የሚናገረው ሐሰተኛ ልብ ያበቀለውን ነው። ተንኮለኛ አፍ የሚናገረው ተንኮለኛ ልብ ያበቀለውን ነው። ልብ ነው። እጅና እግር ሁሉ ልብ ካዘዛቸው ቦታ ይውላሉ። እና ይውላችሁ በቃ የአምልኮተ እግዚአብሔር ዋናው መቅደስ ልብ ነው።
ልብ ነው። ቅድስተ ቅዱሳን ይሏችኋል፣ ልብ ነው። ቅድስተ ቅዱሳን ኦሪት 3 ክፍል አላት አይደለም እንዴ? ወይም ቤተክርስቲያን ቅኔ ማህሌቱ በሉት። ቀጥሎ ምን አለ? ቅድስት። ቀጥሎ ምን አለ? ቅድስተ ቅዱሳን። እና ይሄ ቅኔ ማህሌቱ ምኑን የሚወክል ይመስላችኋል? ስጋችንን የሚወክል ነው። ከራስ ጠጉራችን እስከ እግር ጥፍራችን ያለውን ስጋችንን ነው የሚወክለው። ቅድስት የሚባለው ደግሞ ነፍሳችን የሚወክል ነው። መቅደስ ወይም ቅድስተ ቅዱሳን የሚባለው ልብን የሚወክል ነው። የመጨረሻው ካህናት ገብተው የሚቀድሱበት መቅደስ ነው የሚባለው። ክርስቶስ የሚገባበት ካህናት የክርስቶስ ምሳሌዎች ናቸው። ለዚህ አይደል ለምሳሌ ካህኑ ቀድሶ ሲጨርስ ምንድን ነው የሚያደርገው? ይወጣና ቅዳሴ ሲገባ አሁን ቄሱ ልብሰ ተክህኖ ይለብሳል። ልብሰ ተክህኖ ያረዘመውን ያላጠረውን ልኩ የሆነውን መርጦ ይልበስ ይላል። ምክንያቱም ካህኑ የመለኮት ምሳሌ ነው። ካህኑ የሚለብሰው ልብሰ ተክህኖ ደግሞ ክርስቶስ ከድንግል ማርያም የነሳው የስጋ ምሳሌ ነው። ቢያጥርና ቢረዝም መለኮትና ስጋ ፍጹም ተዋሂዶን አልተዋሃዱም ብሎ እንደ መካድ ይቆጠርበታል። ስለዚህ ወይ እንዳይረዝመው ወይ እንዳያጥረው ፍጹም ተዋሂዶ በትክክል እንደተዋሃዱ ትክክል የሚሆነውን ልብሱን ይለብሳል። ከዚያ በኋላ ካህኑ ቅዳሴ ከገባ ጀምሮ ቅዳሴ እስኪወጣ ድረስ እስከ ሰረሆተ ሕዝብ እስኪያሰናብት ድረስ ያለችው ጊዜ ጌታችን ኢየሱስ ክርስቶስ በዚች ምድር የቆያት ጊዜ የምትወክል ናት። የክርስቶስን የምድር ዕድሜ የምትወክል ናት የቅዳሴዋ ጊዜ። ካህኑ በዚያ ቅዳሴ ውስጥ ሕዝቡን በረከት ይሰጣል፣ ያነጻል፣ ይቀድሳል። ጌታችን ኢየሱስ ክርስቶስ በምድር ላይ 33 ዓመት የቆያት ዕድሜ የማንጻት ጊዜ የመቀደስ ጊዜ ነው። ከልደቱ ጀምሮ እስከ እርገቱ ድረስ ምድርን ሲያነጻና ሲቀድስ ነው። እያንዳንዷን ቀን የተጠቀመባት ፍጥረትን ለመቀደስ ነው። ካህኑም ያነጻል። ለምሳሌ እስከ ፍሬ ቅዳሴ ድረስ ያለው ቅዳሴ የማንጻት፣ የማዘጋጀት፣ የማብራት ቅዳሴ ነው የሚባለው። ሕዝቡን ለክርስቶስ ስጋና ደም ሲቀድስ፣ ሲያነጻ፣ ሲያበራ፣ ሲያናጻ ነው የሚቆየው። በኋላ ይቀድሳል፣ ያቆርባል። ካህኑ ቅዳሴ በሚቀድስበት ጊዜ አይደገፍም፣ ከግድግዳው ጋርም አይደገፍም። ቀጥ ብሎ መጨረስ አለበት ቀድሶ ሲጨርስ። ቢደገፍ ግን ክርስቶስ በዚህ ምድር ሳለ አርፎ ነበር ብሎ እንደ ካደ ነው የሚቆጠርበት። ክርስቶስ እንዳላረፈ የሚቀድሰው ቄስም አያርፍም፣ አይደገፍም፣ ምንም አይልም፣ ቀጥ ብሎ ይጨርሳል። ከዚያ በኋላ ምን ያደርጋል? ይባርክና ቀድሶ ሲጨርስ የእግዚአብሔር ሰላም ከእናንተ ጋር ይሁን ብሎ ሕዝቡን እየዞረ ባርኮ ምን ያደርጋል? ወደ መልሶ ወዴት ነው የሚሄደው? ሕዝቡን በእጁ ካሳለመ በኋላ ወደ የት ይገባል? መልሶ ወደ መቅደስ ይገባል ማለት ነው። ይሄ ማለት ምን ማለት ነው? ጌታችን ኢየሱስ ክርስቶስ አስተማረ፣ ተሰቀለ፣ ሞተ፣ ተነሳ። ሲያርግ በእጁ እየባረካቸው ወደ ላይ ወንዘ ይባርኮሙ ተረሃቆሙ እንደሚለው የሐዋርያት ሥራ ምዕራፍ 1 ላይ ሐዋርያትን እየባረካቸው ወደ ላይ አርጎ ነበርና ቄሱም የክርስቶስን እርገት ወክሎ ያሳልምና መልሶ ወደ መቅደስ ያርጋል። ያ የሚገባባት ቅድስተ ቅዱሳን መልሶ ወደ መቅደስ የሚገባበት ምክንያት ክርስቶስ ወደ ቀዳማዊ ክብሩ መግባቱን ውሳጤ መንጦላዕት ገብቶ ማዕርገ መላእክት እንደ ጫማ ተጫምቶ ኖረ የምንለው ከዚህ ተነስተን ነው። በዚያ ስዋሪው የሚኖሩና በምዕመናን ልቡና የመኖሩ ምሳሌ ነው። ስለዚህ ልብ በሉ፣ ቄሱ መቅደሱ ካህኑ ብቻ የሚገባበት ነው። ልባችን ክርስቶስ ብቻ እንዲገባበት የተፈቀደ ነው ቅድስተ ቅዱሳን የሚባለው እና ስለዚህ መቅደሱ ልዩ ክብር እንደሚሰጠው ከቅኔ ማህሌቱ ቅድስቱ ይከብራል። ለምሳሌ በቅድስቱ የሚቆሙት የሚቆርቡ ብቻ ናቸው። ከሚቆርብ ሰው ውጭ በቅድስቱ ገብቶ የመቆም ስልጣን የለውም፣ አልተፈቀደለትም። ከቅድስቱ ከቅኔ ማህሌቱ ቅድስቱ እንደሚከብረው ከስጋ ክብር የነፍስ ክብር ይበልጣል። ከቅድስቱ የመቅደሱ ክብር እንደሚበልጠው ከዚህኛው ደግሞ ከነፍሳችን ደግሞ የልብ የመጨረሻዋ የልብ የነፍስ የመጨረሻዋ ቅድስናዋ ንጽሐ ልቡናዋ ይበልጥላታል። ስለዚህ ስጋ አይምሮ ወይም ህሊናና ልቡና ናቸው ቅኔ ማህሌት፣ ቅድስት፣ መቅደስ የሚባሉት። ስለዚህ የመጨረሻው ለካህኑ ብቻ። በብሉይ ኪዳን ደግሞ ስትሄዱ በኋላ እነግራችኋለሁ እንዴት እንደሆነ። በብሉይ ኪዳን ደግሞ ስንመለከት በብሉይ ኪዳን ዘመን በቅድስተ ቅዱሳኑ መግባት የሚችለው ማን ነው? ሊቀ ካህናቱ ብቻ ነው። ሊቀ ካህናቱ ብቻ በቅድስተ ቅዱሳኑ ይገባል። ሌዋውያን በውጭ ነው የሚገቡት። ፍጡራን አፋውን ይባርካሉ። መልአክም ሆነ ካህንም ሆነ በአፋ ነው የሚባርከው። ልብ ውስጥ ገብቶ የሚያድረው የሚቀድሰው ሊቀ ካህናት ኢየሱስ ክርስቶስ ነው።
በሐዲስ ኪዳን መቅደሶቹ እኛ ነን። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 17 16 ላይ እንደተነገረው ኢተአምሩኑ ከመ አንትሙ ታቦቱ ለመንፈስ ቅዱስ፣ እናንተ የመንፈስ ቅዱስ ማደሪያ እንደሆናችሁ አታውቁምን ተብሎ እንደተነገረን አሁን የሐዲስ ኪዳን መቅደሶች እኛ ነን። በዚህ መቅደስ የሚገባው ሊቀ ካህናት ደግሞ ክርስቶስ ነው። ይሄ መቅደስ ክርስቶስ እንዲገባበት የተፈቀደ ነው። ምናልባት ሌዋዊ ወይም ሌላ ሰው ወደ ቅድስተ ቅዱሳን ቢገባ መልአክ ይቀስፈዋል። በልቡናችን እንደዚያ ያደረገ ሰው ቢኖር በሀገር ላይ ሁሉ መቅሰፍት ይወርዳል። ልባችን ከክርስቶስ ፍቅር በላይ ሌላ ነገር ቢገባበት ሕዋሳታችን ሁሉ ደዌ፣ ኃጢአት በሙሉ ይቀስፋቸዋል፣ ይጠፋሉ፣ በረዶ ይመታቸዋል። እናማ እንደዚያ ስለሆነ ልባችሁን ጠብቁ። ልባችን ለመጠበቅ ያብቃን። ልብን እንዴት እንጠብቅ ነው እንግዲህ። ልብ አያችሁ ክብሩ ቅድስተ ቅዱሳን ነው። የእያንዳንዳችን ልብ የሐዲስ ኪዳን መቅደስ ነው፣ ሊቀ ካህናቱ የሚገባበት እርሱም ክርስቶስ ነው። እንዲህ ብሎ እንደነገረን እመቦ ዘአቀበ ቃሌ አነ ወአብ ንመጽእ ኀቤሁ ወንገብር ምዕራፈ ውስቴቱ፣ ቃሌን የሚጠብቅ ሰው ቢኖር እኔም አባቴ መተን በሱ እናድራለን ብሏል። የዮሐንስ ወንጌል ምዕራፍ 14 ቁጥር 22 ላይ ቃሌን የሚጠብቅ ሰው ካለ እኔም አባቴ መተን እናድራለን። የአብና የመንፈስ ቅዱስን ሲነግረን የወልድን የመንፈስ ቅዱስን ደግሞ ቅዱስ ጳውሎስ ነገረ። እናንተ የመንፈስ ቅዱስ ማደሪያ አይደላችሁምን ብሎ አንዱ አካል እንደማይቀር ሲያጠይቅ፣ ስለዚህ ለሶስቱ አካል መግቢያ ሊቀ ካህናት ኢየሱስ ክርስቶስ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር በተገናዝቦ ባለበት ከወይን ጸንቶ እርሱ ገብቶ የሚቀድሰው ትክክለኛው መቅደስ ልብ ነው። ልብ ነው። ልብ ነው። ምዕመናን አሁን ታያላችሁ አይደል? ደስ ይለኛል። ብዙ ምዕመናን ቅኖች ስለሆነ በተለይ ሴቶቹ ናቸው ይሄን የሚያደርጉት። ቤተክርስቲያን ይጠርጋሉ አይደል? አይታችሁ አታውቁም? አታውቁም? ታውቃላችሁ? አሁን አባ ሰላማ አሉ፣ ብዙ ጊዜ ይጠርጉላቸዋል እንግዶች ሲመጡ፣ ጽዮንን ማለት ነው። ስለዚህ ሴቶቹ ይጠርጋሉ። ግን ጥሩ ነው መጥረጋችሁ። ልባችሁ ግን ስለ መጥረግ አስባችሁ ታውቃላችሁ? ቤተክርስቲያን መጥረግ ስለሆነ እንደ ልዩ ክብር አይደል? ቤተክርስቲያን ላጸዳ ነው፣ ለበረከት ታል ለበረከት ግን ልባችን የሚጠረገው መቼ ነው? ኦሪት ዘሌዋውያን ላይ ሲናገር የበጉን ለመስዋዕት የሚቀርበውን በግ ኩላሊቱንና ልቡን ንጹህ አድርገህ እጠበው ይላል። ንጹህ አድርገህ እጠበው፣ ራሱን ጭምር እንዲያጥበው። የበጉን ራስ ያጥበዋል፣ ኩላሊቱን ያጥበዋል፣ ልቡን ያጥበዋል። ይህ ምን ማለት ነው? ራሳችሁ ማለት ርዕሰ ልቡናችሁን ፈጽማችሁ ንጹህ አድርጉ ነው። በግ የተባለ ደግሞ ዛሬ ምንድን ነው? ዛሬ በሐዲስ ኪዳን በግ የሚባለው እያንዳንዱ ክርስቲያን ነው። አሁን ለክርስቶስ የምናቀርበው የምናርደው በግ የለም። ዛሬ የምናቀርብለት መስዋዕት እሱ ነው። አኀዊን አስተበቁአክሙ በሳይሉ ለእግዚአብሔር ከመ ታቅርቡ ነፍስተክሙ መስዋዕተ ንጹሐ ወሕያወ ወቅዱሰ ለእግዚአብሔር። ሮሜ ምዕራፍ 12 ቁጥር 1 ጀምሮ ሲናገር ቅዱስ ጳውሎስ ወንድሞቻችን በእግዚአብሔር ቸርነት እንማልዳችኋለን፣ ሰውነታችሁን ንጹሕና የተወደደ ሕያው መስዋዕት አድርጋችሁ ለእግዚአብሔር ታቀርቡት ዘንድ ይላል። ሕያው ንጹሕ የተወደደ ዋጋ የሚያሰጥ መስዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ ወንድሞቻችን እንለምናችኋለን ይላል። ሰው ለእግዚአብሔር የሚያቀርበው መስዋዕት የገዛ ሰውነቱ ነው። ያ ደግሞ ልቡ ነው። ልቡ ነው። ልብ ለእግዚአብሔር የምናቀርበው መስዋዕት ነው። ቅዱስ ዳዊት እንዲህ ይላል፣ ወጽንሐኒ ትሰምር፣ አትወድም እንጂ ብትወድ ዕጣኑን መስዋዕቱን ባቀረብኩልህ ነበረ። መስዋዕቱ ለእግዚአብሔር መንፈስ የዋህ፣ ለእግዚአብሔር የሚቀርበው ንጹሕ መስዋዕት የተሰበረ ልብ ነው፣ ቅን ሕሊና ነው። ልበ ትሑተ ወየዋህ ይሜንን እግዚአብሔር ትሑት ሰብእናን ቅን ልቡናን አይንቅም ይላል። ለእግዚአብሔር የሚቀርብለት መስዋዕት የተሰበረ ልብና ቅን ሕሊና ነው። ይህን የሚፈልገው አፋዊ ነገሮች አይደለም። ጌታ ወንጌል ላይ ሲያስተምር ሰምታችሁላል። ወለዘንቱሰ ኩሎ አሕዛበ ምድር ዘአፋ ያስስዋ። አሕዛብን ምን እያለ የሚጠራቸው? ዘአፋ እያለ የሚጠራቸው። እነዚህንማ በአፋ ያሉ አሕዛብ ሁሉ ይሹታል ነው የሚለው። አሕዛብ ዘአፋ ነው የሚባለው። እኛ ዘውስጥ ነን። ዘውስጥ ውስጣዊ ሰዎች ስለሆን መስዋዕታችን ውሳጣዊ ነው እና ከልብ እኔ ልብ ከሌለው ድንግል ልብ ያለው ዘማዊ ይሻለኛል። ልብ ትልቅ ነገር ነው። ሳያስብ ንጹሕ ከሆነ ሰው እያሰበ ደካማ ሰው ይሻላል።
ሀሳብ የሌለው ሰው ከንቱ ነው። ዝም ብሎ በቃ አለል ዘለል ብሎ የሚኖር ማለት ነው። አለል ዘለል የሚል አለል ዘለል ማለት ልል ዘሊል አትሆን የሚለው ለዚህ ነው። ቅዱስ ዮሐንስ አፈወርቅ ልል ዘሊል ይህ ዝም ብሎ ማስረዳት ሲያቅት እኮ ነው እንደዚህ የሚባለው። እንደዚህ ማለት ዝርግ ህይወት የሚኖር ማለት ነው። እንደዚህ ያለው ሰው የማይደነግጥ የማይፈራ እንዲሁ የሚል ሰው ማለት ነው። ከቃሉ ጋር ናቸው። እግዚአብሔር ከሁላችሁ ጋር። አጥብቀህ ልብህን ጠብቅ በሉ እስቲ። አጥብቀህ ምንህን ጠብቅ? ልብህን። መምህራን መጡና ምንድን ነው ያደረጓት? የአይሁድ መምህራን መጡና መልከኛ ናት፣ ሰውነቷን ከአትክልት ቦታ ገብታ ስትታጠብ አይተው የማይገባ ጥያቄ ይጠይቋታል። ደናዋል ብለው ተለያይተው ያም ያኛው ቤቱን ሂዷል ብሎ ሲመጣ ያኛውም ደግሞ ቤቱን ሂዷል ብሎ ሲመጣ ተገናኙ። አይ እንግዲህ ተማክረን ፈቃዳችንን እንፈጽም ብለው ሳያፍሩ ለሁለት ይጠይቋታል። ይሄ ነገር ሀፍረት ነው፣ እኔ እግዚአብሔር የሰጠኝ ባል አለኝ ትላቸዋለች። አይሆንም ብለው እምቢ አሏት። እምቢ ካልሽማ ዝሙት ስትሰራ ያዝናት ብለን ለሕዝቡ እንናገራለን። በአይሁድ ስርዓት ደግሞ ዝሙት ስትሰራ የተያዘች ዘንድ ሰው በድንጋይ ትወገራለች። ስለዚህ የእኛን ተሰሚነት ደግሞ ታውቂዋለሽ፣ ስለዚህ ትወገሪያለሽ አሏት። አይ በእናንተ እጅ በእግዚአብሔር እጅ ከመውደቅ በእናንተ እጅ መውደቅ ይሻላል፣ የፈለጋችሁን አድርጉ አለቻቸው። እግዚአብሔር ከሚጣላኝ የፈለጋችሁትን አድርጉ። ተነሱና ስሙ፣ እስራኤልን በሙሉ ሰብስበው በስደት ሀገር ይችን ሴት ከባሏ ውጭ ስታመነዝር አግኝተናታል አሉ። በድንጋይ ትወገር። ደግሞ በእስራኤል የሴቶች ክብራቸው ራሳቸውን መከናነብ ነው። ራሷን ትግለጠው ራሷን አሉ። ክብር የላትም ይች ልትከናነብ አይገባትም አሉ። ሊቃውንቱ ግን በምስጢር ይላሉ፣ በምስጢር ውበቷን መጥገብ ፈልገው ነው። ከዚያ በኋላ ታውርድ ክንብንቧን አሉ። አወረደች። ምን አደረጉ? ሰው ሁሉ ትገደል ብሎ ወሰነ። እሷ ግን አሁንም ተስፋ ማን ነበረ? እግዚአብሔር። ነገር አለቀ፣ ተወሰነ፣ ትወገር ተብሎ ወደ መወገሪያ ቦታ ሲወስዷት ድንገት አንድ ወጣት እጁን አወጣ። እኔ ከዚች ሴት ደም ንጹሕ ነኝ አለ። ማን ነው? ዳንኤል ይባላል። የስሙን ትርጓሜ ማብራችሁ ተመልከቱ። ዳንኤል ማለት እግዚአብሔር ዳኛ ነው ማለት ነው። ይቺ ሰው ፈራጅ አልነበራትም። ሰው ሁሉ ሊገላት ከጨረሰ በኋላ የቀራት ዳኛ ማን ነበር? እግዚአብሔር ቀርቷት ነበረ። ሁሉ ወስኗል፣ እግዚአብሔር ግን ነበረ። ያ ሁሉ ልብ በሉ፣ ተሰሚ ሰዎች በሚናገሩበት ቦታ እነዚያን ሰዎች ሁሉም የሚሰማቸው፣ እኛን ግን ማንም የማይሰማን በሆን ቦታ የሞት ውሳኔ ከተወሰነ በኋላ ተስፋን መያዝ እንዴት ያለ ከባድ ነው። ተስፋ ግን አያሳፍርም። ዳንኤልን አስነሳ። እንዴ ቆይ እነዚህ ሰዎች እንመርምራቸው መጀመሪያ ተባለ። ለብቻ አደረገና መስቀለኛ ጥያቄ ጠይቃቸው። አንተ ከምን ዛፍ ስር ነው ያለ? ከሾላ። አንተ ሳ ከምንድን ነው ያቸው? ከወይን ዛፍ ስር። ውሸት ለየብቻ አድርጎ ሲጠይቀው የሚቀስፋችሁ መልአክ በፊታችሁ ነው አለ። መልአኩ ሁለቱንም ሰነጠቃቸው። ይገርማችኋል። እነዚህ ሁለት ሰዎች ሁለቱም ለፍላጎታቸው ይፈልጓታል። እምቢ ስላላቻቸው ግን የጠላት ለእኔም ወዳጄ ነው ተስማሙ። ይገርማል እኮ ተስማሙ። እነዚህ የተለያየ ዓላማ ያላቸው ቤተ ክርስቲያንን ለማጥፋት ሲሉ የሚስማሙ ሰዎች ናቸው። ይገርማቸዋል። እነዚህ ሰዎች ማለት ነው ቤተ ክርስቲያንን ለማጥፋት ሲሉ ይስማማሉ። የኔና ያንተን ጠብ ኋላ እናወገዋለን፣ ፊት ክርስቲያኑን እናጥፋው የሚሉ ማለት ነው። እንደዚህ አይነት ኑሮ የሚኖሩ ሰዎች ናቸው። ግን ያቺ ሶስና ማን ትመስላችኋለች? እናታችን ቤተ ክርስቲያን ናት። የሚቀራት ዳንኤል ነው፣ እሱም ክርስቶስ ነው። እሱ ግን ይፈርድላታል። ተስፋዋ አይቀርም። ይመጣና ይሰነጥቃቸዋል። ሁሉንም ሰንጥቋቸዋል። ምናልባት አንድ ሰው እኔን ሊያጠፋኝ ይችላል እንጂ እኔም ማምናትን ቤተክርስቲያን ግን ሊያጠፋት አይችልም። እግዚአብሔር ሳይፈርድበት አይቀርም። ክርስቲያንን ማጥፋት ይቻላል እንጂ ክርስትናን የሚያጠፋው የለም። እኛ ግን ወይ በኃጢአታችን ወይ በስንፍናችን ልንጠፋ እንችላለን። ስለዚህ ተስፋችን አስተካክለን ቀዝቃዛ ሳንሆን አሁንማ ምን ሁሉ ነገር እኮ ምን የቀረን ነገር አለ? እንዲሁ ምኑን እናደርገዋለን አትበሉ። አሁንስ ተስፋ የማን ነው በሉ እስኪ። እግዚአብሔር አይደለም ምን በሉ።
አሁን ስታዩት ለሀገራችን ለቤተክርስቲያናችን ሁሉ ነገር ዝም ብሎ ቅጥ ያጣ ነው። ይሄ እንዲያው አንዳንድ እንዲያው ሁሉ አካሉ ደቆ ምኑን ይዤ ላንሳው የሚባል ሸክላ ቃል ታውቃላችሁ? እንደዚያ ማለት ነው። ሁሉ ነገራችን ደቆ እንደው ምኑን ዘን እናንሳው? ኢትዮጵያ ምኗን ዘን ምናነሳት? የቀራት ተስፋ ግን አንዳለ እግዚአብሔር ነው። በሱም አምናለሁ። እግዚአብሔር ኢትዮጵያን አንስቶ እንደሚያሳየን መድኃኔዓለም የቤተክርስቲያንን መከራ አያሳየን። ልባችን በተስፋ ይጠብቅልን። በዘመነ ሰማዕታት ጊዜ ሰማዕትነት ሲመጣ ትልቁ ከባዱ ነገር ልብን ከፍርሃት መጠበቅ ነው። ልብን ከፍርሃት የሚጠብቀው ተስፋ ነው። ሰለስቱ ደቂቅ ከእሳት ሲገቡ የጠበቃቸው ምንድን ነው? ተስፋ በሉ እንጂ ምንድን ነው ያሉት? ለዚህ ጣዖት የማሰግዱ ከሆነ እገላችኋለሁ አላቸው። አንተንም እኛንም የፈጠረ አምላክ አለን ያድነናል፣ ባያድነንም ግን አንሰግድም ማለት ተስፋ ነው። እሳቱ ውስጥ ጣላቸው። እሳቱ ሲገቡ ግን ደረሰላቸው። ተስፋ አያሳፍርም። ኢዮብን ከቁስሉ የፈወሰው ተስፋው ነው። አያችሁ ሰዎች እየመጡ እንዴት ተስፋ እንደሚያስቆርጡት ግን ታውቃላችሁ? እየመጡ ከዚህ በኋላ እንዲሁ ይሆናል ብለው ነው። ይሁን እስቲ በል እስቲ እናቴ በል እንዲሁ ተስፋ ማስቆረጥ ግን አይሆንብኝ ይላል ደግሞ መልሶ። እንዲሁ እኮ ይገርማል እኮ ይሳካ ብለህ ነው በል እስቲ። ሚስቱ እንዴት ተስፋ ታስቆርጠው እንደነበረ ተመልከቱ። ከብቶቹ አለው። ከዛ አስቀጥሎ ምንድን ነው ያለው? ልጆቹ። ሰይጣን እንዳደረገ ታውቃላችሁ? በትርጓሜ አባቶች ሲያስተምሩ ከመጽሐፍ ኢዮብ ላይ አይደለም ሲተረጉም በትውፊት ያገኙ ሲተረጉም ምን ይላል? ኢዮብ ከብቶቹ ካለቁ በኋላ ሰይጣን ማለዳ ልቅሶ የሚደርስ ሰው መስሎ መጣ። ኢዮብ ደህና አደርክ እግዚአብሔር ይመስገን፣ ይህን ሁሉ ሀብት ፈጅቶብህ እግዚአብሔር ይመስገን ትላለህ? ከብቶችን እኔ የፈጠርኳቸው እንዲህ አለው። ልጆቹ ሞቱ። ጭራሽ በሁለተኛው ቀን ራሱን ተላጭቶ መጣ። ፊቱን የነጨ ሰው መስሎ። ኢዮብ ደህና አደርክ እግዚአብሔር ይመስገን፣ አሁንም እግዚአብሔር ይመስገን ትላለህ? ልጆችን እኔ የፈጠርኳቸው እንዲህ። ሰውነቱን በሙሉ በቁስል አነደደበት። አባቶቻችን በትውፊት ሲተርጉ ትሎቹ እንኳን እየወደቁ ሲንጠበጠቡ እግዚአብሔር የሰጣችሁን ጸጋ ኑ ብሉ እንጂ እያለ ትሎቹን እየለቀመ ከቁስሉ ላይ ያስቀምጣቸው ነበር። እንዲህ ሲያደርግ ሚስቱ ምን እንዳለች ታውቃላችሁ? እግዚአብሔርን ከዚህ በኋላ እዚህ በላይ ምን ሊያደርግህ ነው የምታመሰግነው? ባረኮ ወሙት፣ እግዚአብሔርን ስደብና ሙት አለችው። አንቺ ከሰነፎች ሴቶች እንዳንዷ ነሽ። የእግዚአብሔርን በጎ ነገሩን ደስ ብሎ እንደምንቀበል ክፉ ነገሩንስ ደስ ብሎን አንቀበልም? እንዲህ አላት። ወዲያው እግዚአብሔር ምን እንዳለ? እግዚአብሔር በደመና ላይ ተገለጠና አነጋግሮ ኢዮብ በዮርዳኖስ ታጠብ ትድናለህ አለው። መጽሐፈ ኢዮብ ምዕራፍ 42 ላይ አለ። በደመና ላይ አነጋገረና ሂድ ተገለጥ ታጠብ አለው። ተፈወሰ። ያቺ ደመና ማርያም ናት ይላል አባ ጊዮርጊስ። ተፈሥሒ ማርያም ለኢዮብ ደመናሁ ይላታል። የኢዮብ ደመና ማርያም ደስ ይበለሽ። ኢዮብን በደመና ተገልጦ ቁስሉን ፈወሰው። ያ የቆሰለ ኢዮብ የአዳም እርግማንና መከራ ምሳሌ ነው። በእውነተኛይቱ ደመና በድንግል ማርያም ተገልጦ የአዳምን ቁስል ክርስቶስ አድኖታል። ስለዚህ ወገኖች ልጆቹንም እጥፍ፣ ከብቶቹንም እጥፍ፣ በጎቹንም እጥፍ፣ ግመሎቹንም እጥፍ አድርጎ ሰጥቶታል። ተስፋ ማለት ይሄ ነው። ተስፋ የሌለው ሰው በሚበላውና በሚጠጣው ነገር ብቻ እየተደሰተ ዘመኑን ይፈጃል። በሚበላው በሚጠጣው በሚያገኛት ነገር ብቻ እየተደሰተ ዘመኑን ይቆጥራል። ተስፋ ያለው ሰው ግን ተስፋው እግዚአብሔር ነው። ተስፋችሁን ምድራዊ ካደረጋችሁት የምድሩን ነገር የሚፈልገው ብዙ ሰው ስለሆነ ስለሚነጥቃችሁ በሱ መደሰት አትችሉም። ይፈልገዋል ያኛውም ሹመት አንተ ብትፈልግ ሌላም የሚፈልግ ስላለ ይነጥቅና ያስከፋል። እግዚአብሔርን ግን የሚነጥቅህ የለም። እግዚአብሔር ትክክለኛው እውነተኛው ተስፋ ነው። ተስፋ ልብን ይጠብቃል። አጥብቀህ ልብህን ጠብቅ፣ የሕይወት መውጫ ከእርሱ ነውና። ልባችንን ይጠብቅልን እግዚአብሔር። ስብሐት ለእግዚአብሔር። ይቆየን።